ሰላም እንዴት ናችሁ እህቶቼ? ሰላም ናችሁ ወይ? እንዴት ናችሁ የማዳም ቅመሞች? እኔ ያው ረጅም ቪዲዮ ስሪ ብላችሁኛል። እኔ ደግሞ ያው ለሚዲያ ብዙም አይደለሁም። ያው ታስለምዱኛላችሁ እና ለአረብ ሀገርም አዲስ ነኝ። ገና ወር 15 ቀኔ ምናምን ነው። ለዛ ያው ብዙም ሰዎቹም እስከምለምዳቸው ምናምን ነው። እና አረብ ሀገር ደግሞ ይከብዳል፣ በጣም ይከብዳል። እኔ ያው ገና በወር ከ15 ቀን እንዲህ ከከበደኝ ማለት እናንተ እንዴት ሆናችሁ ብዙ ጊዜ እንደቆያችሁ ምናምን በጣም አደነቅኳችሁ። የምሬ ነው የምላችሁ። እና በጣም ይከብዳል፣ አረብ ሀገር በጣም ይከብዳል ሙቀቱ። እንደውም እኔ በብርድ ሰዓት ነው የመጣሽው ብለውኛል። ብርድ ምናምን ነው አሁን ይመስለኛል። እንግዲህ ከዚህም ይብሳል እንደ ሙቀቱ ስላቸው፣ አዎ በጣም ይሞቃል፣ በጣም ነው የሚሞቀው ምናምን ብለው አስፈራሩኝ። እንደውም እና ስደት የምንወጣ ወይም ደግሞ የወጣችሁ በጣም ጠንካራ ጎበዝ ናችሁ፣ በርቱ። እንደውም ከዚህ በላይ ጠንክራችሁ ጎብዛችሁ ትልቅ ቦታ እንደምትደርሱ ተስፋ አለኝ። እንደምንደርስ ያው እኔም ተቀላቀልኳችሁ፣ ከእናንተ ተቀላቅያለሁ። እና ስደት ስንወጣ ለዓላማ ነው፣ ለሆነ ነገር ለመያዝ ወይም ለማድረግ ነው። ያው አለ አይደለ፣ ከሀገር ስንወጣ ብዙ ነገር ጥለን ነው የምንወጣው። ብዙዎቻችን ቤተሰባችን፣ ልጆቻችን፣ ሀገራችን ሁላችንም ጥለን ነው የምንወጣው እና ያን ቦታ ደግሞ ለመመለስ ሰርተን ትልቅ ቦታ መድረስ አለብን። ትልቅ ነገር ማድረግ አለብን። ሰርተን መለወጥ አለብን። የሆነ በቃ ሳንዘናጋ ስደት ላይ ለምን እንግዲህ ኮንትራት እንኳን ኮንትራት ያው ኮንትራትን ጨርሰን ነው ወይ እንሄዳለን፣ ካስቀጠሉን እንቀጥላለን። ግን አሁን ወጥተው የሚሰሩ ብዙ አሉ፣ እህቶቼም አሉ እና ወጥተው ሲሰሩ በጣም ብዙ ጊዜ ብዙ አመት ይቆያሉ። ጠፍተሽ ስትሰሪ በጣም ብዙ አመት ይቆያሉ። ኮንትራት ሲሆን ግን ኮንትራት ጨርሰሽ ነው የምትገቢው። ወይም ደግሞ ካስቀጥሉሽ እሰየው ታንቀጥያለሽ፣ ካልቀጥልሽ ግን ያው ጊዜሽን ጨርሰሽ ነው የምትሄጂው እና ጊዜሽን የሚሻማብሽ ነገር የለም፣ ወይም ጊዜሽን አይወስድብሽም። የሆነ በቃ ወስነሽ ይሄን ያክል ጊዜ እሰራለሁ ብለሽ ወስነሽ ሰርተሽ ትገቢያለሽ። ጠፍተሽ ስትሰሪ ግን እኔ በእህቶቼ ስላየሁ ነው፣ አይሞላም። ለምንድነው ማትመጪው? ለምንድነው መተሽ ማታገቢው? ለምንድነው መተሽ ማትወልጂው ሲባሉ ምን ይዤ ልምጣ? በቃ ነገ ስል ዛሬ ስል ነው ጊዜው የሚሄደው፣ ጊዜው የሚያልፈው፣ ምን ይዤ ምናምን ይላሉ። እና እንደውም ወጥተሽ ስትሰሪ ነው የምትይዡው። ለምን በደህና ደሞዝ ነው የምትሰሪው እንደ በፊት ከሆነ። አሁን ግን አላቅም። በፊት አሁን የሚሰሩት የነበረው በጣም ብዙ ብር ነው። እስከ 3000 የሚሰሩ እህቶቻችን ነበሩ። 3000፣ 2500፣ 2000 ብር እስከ 1800 የሚሰሩ ነበሩ። አስቡት አሁን በ2000 ወይም ደግሞ በ2005 የምትሰራ እህት ካለች እርግጠኛ ነኝ ለሷ ስደት 3 አመት የፈለገችው ነገር ልታረግበት 3 አመት 4 አመት በቂዋ ነው። 5 አመት በቃ ከዛ በላይ ማለፍም መዝለልም የለባትም። ለምን በጣም ብዙ ነዋ። በ2005 በአሁን ሰዓት በተለይ በአሁን ሰዓት የምትሰራ እህት ካለች 4 አመት 5 አመት በጣም በቂዋ ነው። ለዛ ሰርተሽ ቶሎ መግባት፣ ቶሎ ገብተሽ መውለድ። ለምን አሁን ብዙ እህቶቻችን እንዲህ ሰው ሀገር ለፍተው ደክመው ይገቡና ልጅ የለ ትዳር ይይዛሉ። ትዳር ይዘውም ልጅ የለም። በቃ ሳይወልዱ በጣም ነው የሚያሳዝኑት። የለፉበት በቃ ለማንም ሲሆን አስቡት። በቃ እዛ ስትሄጂ ሳይሳካልሽ የምትፈልጊውን ወይም ደግሞ ያሰብሽውን ሳይሳካልሽ ሲቀር በጣም ነው የምታዝኙ፣ በጣም ነው የምትከፊው፣ በጣም ነው የምትሰበሪው። እና ያን መሆን የለበትም። ጊዜያችን መጠቀም አለብን። ጊዜያችን መወሰን አለብን። እና እንደዛ ነው እኔ የምመክራችሁ እህቶቼ። እንግዲህ ከኔ በላይ የምታውቁ ብዙ ትኖራላችሁ እና እኔ ካወራሁት በላይ የምታውቁ ብዙ ትኖራላችሁ እና ራሳችን
ጠብቀን ሰርተን ቶሎ ተቀላጥፈን ወደ አገር መግባት። በእርግጥ ስደት ወጥተሽ ሀገሬ ልግባ ማለት አይሞላም። አንዱ ስትይ አንዱ ወይ ቤት ታሰሪያለሽ፣ ቤት ብለሽ ሰርተሹ ደግሞ ፊኒሽንጉ ትያለሽ፣ ፊኒሽንጉ ሲያልቅ ደግሞ የቤት እቃው ትያለሽ። በቃ ብዙ ነገር አለ። እሱን ጊዜ ይፈጅብናል። በእርግጥ ይፈጃል እና ግን ሆኖም በቃ የሆነ ወሰን ያለ ነገር ሁሉም ነገር ግዴታ በቦሎኬት ካላሰራሁ፣ ግዴታ ሴራሚክ ካላስነጠፍኩ፣ ግዴታ ይሄን ካላደረግኩ፣ ጂፕሰን ካላሰራሁ፣ ኮርኒስ ምናምን እዛ እኮ ቁጭ ብለሽ ብር ይዘሽ ገብተሽ ቤቱን ብቻ መግቢያሽን ከሰራሽ የሆነ ፊኒሽንጉ ስልሽ ሙሉ ለሙሉ ብቻ ስላቆምሹ ብቻ ግቢ ሳይሆን የሆነ የተወሰነ ሰራ ካረግሹ እዛ ሆነሽ እየሰራሽ መጨረስ ትችያለሽ። እና ለዛ ብለሽ ጊዜሽን እዚህ ሰው ሀገር ላይ አጨርሽ እህቴ። እና በርቱልኝ፣ እወዳችኋለሁ።